በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በረከት ተባረካችሁ። ብዙ ምሕረት ብዙ ጸጋ ያለው ደግ አምላክ ቅዱስ አምላክ ይባርካችሁ ይቀድሳችሁ። ይህን ጊዜ የሰጣችሁ ብሩካን እግዚአብሔር ልጅ ከሰማያት የወረደ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ መስቀል ላይ ቤዛ መድኃኒት ሆኖ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ሁላችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? የእግዚአብሔር ልጆች እንድንባል አብ እንዲህ ያለውን ፍቅር የሰጠን ስሙ ለዘላለም የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች ከትምህርታችን በፊት አዲስ ዓመት መግቢያ ላይ ነው ያለነው። መልካም ቅዱሱን ስራ ሰርተን አዲሱን ዓመት ተባርከን እናሳልፋለን። አንድ ቤተሰብ የምንረዳው ቤተሰብ አለ። ወጣት ልጅ ነው። የቀን ስራ ሰርቶ አዳሪ ነው። ነገር ግን የሚያሳዝናችሁ በአስራዎቹ ዕድሜ የሚገኙ ሁለት የአእምሮ ሕሙማን ወንድሞቹን አንድ ቤት ውስጥ ቆልፎ እየመገበ ይኖራል። ደግሞ ራሱ የወለዳቸው ልጆች አሉ። የቀን ስራ ይሰራል። አንድ አጋጣሚ ክፍለ ሀገር በወጣሁበት ነው ይህን ቤተሰብ ያገኘሁት። ይህን ቤተሰብ እንርዳ፣ እንደግፍ፣ እናቋቁም። መቼም እኛ ጋር ቤተሰቦች እግዚአብሔር ፈቅዶልን ብዙ እድለኞች ሆነን ብዙ ሰዎች ጋር ደርሰናል። ወደፊት እድል ቢሰጠን እንደርሳለን። ይህንን ልጅ ለመርዳት የምትፈልጉ ስልክ 0911411380 ነው። ዋትሳፕ፣ ቴሌግራም፣ ቫይበር ላይ ቦቲም ላይ ምልክት ልጉልኝ ትችላላችሁ። አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ዘራቸውን ይባርክ። እንግዲህ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 18 ላይ ኑ እንዋቀስ ይላል እግዚአብሔር። ይህን ቃል ሰምታችሁ ታውቃላችሁ? እኔ በልጅነቴ ነው በሰንበት ሕይወቴ በጣም ከሚመስጡኝ የመጽሐፍ ቅዱስ ክፍሎች አውቃቸዋለሁ ብዬ ከማስባቸውን ጥቅሶች አንዱ ነው። በእርግጥ እግዚአብሔር ቃል ታውቆ አያልቅም። በየጊዜው አዲስ ነው። በየዘመናችን በየእድሜያችን አዳዲስ ትርጉም እየያዘ ይመጣል። በዓለም ውስጥ እያለን ዓለም ውስጥ ተቀምጠን እግዚአብሔር ኑ ሲለን ወደ እግዚአብሔር ቤት ወደ ቤተክርስቲያን መምጣት ነው ለእኛ ትርጉም የሚሰጠን። ቤተክርስቲያን ውስጥ ደግሞ መጥተን እግዚአብሔር ኑ ሲለን ወደ ተመስጦ ወደ ጥልቁ ሀሳብ እግዚአብሔርን ወደ መፈለግ መምጣት ነው። ኑ አጠቃላይ ጥሪው የሚያልቅ አይደለም። ወደ እግዚአብሔር ሄደን አንጨርስም። ሙሴ በተራራው ላይ እግዚአብሔር ከጠራው በኋላ ከፍተኛ ነጎድጓድ ነበር፣ ጭጋግ ነበር፣ የእሳት ትልቅ ትንታግ እሳት ነበረ። ያንን ሁሉ ካለፈ በኋላ ትልቅ ጨለማ ውስጥ ደረሰ ይላል። ያን እግዚአብሔርን መነጋገር ጀመረ። እግዚአብሔር በጨለማ ውስጥ ነበር ወይ? ምን ማለት ነው ብትሉ ጨለማ ሳይሆን እግዚአብሔርን ማየት ወደማይችልበት አይኖቹ ወደሚከድንበት ደረጃ መድረሱን ያሳያል። ሰው አይኖቹ ሲጨፍን የሚታየው ጨለማ ነው። እግዚአብሔርን ቀና ብሎ አይኑን ከፍቶ ሊያየው ባልቻለበት ሁኔታ ላይ መድረሱን ያሳያል። እና እግዚአብሔር የተሰወረ ደግሞ የተገለጠ አምላክ ነው። አውቀነው ብለን የምንጨርሰው አይደለም። ደግሞ አናውቀውም የምንለው አምላክ አይደለም። ከእግዚአብሔር ጋር ዘላለማችን ስንተዋወቅ ነው የምንኖረው። ነገር ግን እሱ ይጠራናል። ዛሬ ነው ኑ እያለ ወደሱ ኑ ይለናል። ልጆቼ ኑ ይለናል። አሁን ኢሳይያስ ላይ የሰማኩት እንድንዋቀስ ነው። ሰው ብሶት ይዞ ከእግዚአብሔር ጋር የሚኖር ሰው አለ። እግዚአብሔርን ያኮረፈ የተቀየመ በእግዚአብሔር ላይ ብዙ አቤቱታ ያለበት ሰው አለ እና ያ ሰው ተቀምጦ ቤቱ እግዚአብሔርን እያማረረ የሚኖር ሰው አለ። የሚሻለው ቤት ማማረር ሳይሆን ቤቱ መጥቶ ከእግዚአብሔር ጋር መነጋገር ነው። ያው የሚሰማውን ብሶቱን በግልጽነት በፍቅር ለእግዚአብሔር መንገድ ይችላል። አዳም ቁጥቋጦ ውስጥ ተደብቆ ሲወጣ ይሄን ያደረገው አንተ የሰጠኝ ሴት አበላችኝና ራቁቴን ሆንኩ። እግዚአብሔርን ለመውቀስ ወደኋላ አላለም።
ወደኋላ አላለም እግዚአብሔርን ለመውቀስ። ግን አኩርፎ ከመቀመጥ ይሻላል። ጥሻ ውስጥ ዋሻ ውስጥ ተቀምጦ ከመውቀስ ይሻላል። ተደብቆ ከመኖር ይሻላል። ይኸውላችሁ ያለ እግዚአብሔር የትኛውም መኖሪያ ለሰው ልጅ አይመችም። ገነት ውስጥ ያለውም ቁጥቋጦ ለሰው ልጅ አይመችም። ገነት እንኳን ያለ እግዚአብሔር አይመችም ለሰው ልጅ። አሁን ብዙ ሰዎች ያለ እግዚአብሔር ለመኖር ይሞክራሉ። ሺሻ ውስጥ ገብተው፣ መጠጥ ውስጥ ገብተው፣ ተስፋ ቆርጠው፣ ራሳቸውን ጥለው በቃ እግዚአብሔርን የሚያበሳጨው ይመስላቸዋል ያ ድርጊት፣ ግን ራሳቸውን ይጎዳሉ። መውጣት አለባቸው። ከዛ ወጥተው ወደ አባታቸው ቤት መጥተው የተሰማቸውን የተከፉበትን ነገር ለሱ መንገር ይችላሉ። እግዚአብሔር በፍቅር ይመልሳል። እንደው ምንድን ነው የሚለው? ኃጢአታችሁን አነጻዋለሁ፣ እንደ አመዳይ ብትረጣ እንደ በረዶ እንደ አለላ ብትቀላ እንደ በረዶ ነጭ አደርገዋለሁ፣ እቀይርላችኋለሁ ነው የሚለው እና ታሪክ የሚቀይር ታሪክ ቀያሪ ነው ከጌታ ጋር መነጋገር። ስለዚህ ቤት ተደብቆ ከመኖር መምጣት ይሻላል። ብሶታችሁን፣ ቅያሜያችሁን፣ ቅሬታችሁን ይዛችሁ ግን ኑ እግዚአብሔር ቤት ኑና ተቀምጣችሁ በቃላችሁም ቢሆን በደብዳቤም ቢሆን በካህን ፊትም ቢሆን ብቻችሁንም ቢሆን ተነጋገሩ ከእግዚአብሔር ጋር ተወቃቀሱ። በአንተ ከፍቶኛል፣ ቅር ብሎኛል ብላችሁ ተናገሩ። እሱ እናንተን መሸከም ይችላል። ልጆቹ ናችሁ። እናንተን ታግሶ ማዳመጥ ይችላል። ለእናንተ ደግሞ የሚያሳምናችሁ መልስ መስጠት ይችላል። እግዚአብሔር ልጆች፣ ይህ አንደኛው መምጣት ነው። ሁለተኞቹ መምጣት በልማድ የመጡት ናቸው። በእግዚአብሔር ቤት አሁን አካላቸው አለ፣ መንፈሳቸው ግን የለም። በእግዚአብሔር ፊት የሉም። እየቀደሱም እያስቀደሱም እየተሰበኩም እየሰበኩም በእግዚአብሔር ፊት የሉም። ምንም የእግዚአብሔር የፊቱ ሙቀት አይሰማቸው። ውስጣቸው ተስፋ ይቆርጣል፣ ደክማሉ፣ ሌላ ተስፋ ይፈልጋሉ፣ ብዙ ይጠጣሉ፣ ይሰክራሉ። እንዲህ አይነት ባህሪዎች ብዙ ጊዜ የመደበቅ የመሸሸግ ምልክቶች ናቸው። ከሆነ ነገር የማምለጥ ምልክቶች ናቸው። ማምለጫ የማጣት መሸሸጊያን ያለማግኘት ምልክቶች ናቸው። መስከር፣ ድራግ፣ እነዚህን የመሳሰሉ ልምዶች መሸሸጊያን የመፈለግ ራስን በጊዜያዊ ደስታ የማታለል ምልክቶች ናቸው። ሰው ለምን እንደዚህ ይሆናል? እግዚአብሔር ቤት እየሄደ በደጁ እየገባ እየወጣ ጸበል የተጠመቀ ቅዳሴ ጸበል እየጠጣ አሜን እያለ ለምንድን ነው እንደዚህ የሚሰማው ብትሉ በትክክልም እግዚአብሔር ጋር አልደረሰም ማለት ነው። መንፈሱ ኑ ወደ እኔ ይላል ጌታ። እዛ ቤት ውስጥ ያሉትንም ወደ እሱ እንዲመጡ ይፈልጋል። ኑ ስሙኝ፣ ኑ አድምጡኝ፣ ተስፋዬን በረከቴን ይሁ ነው የሚለን እግዚአብሔር ቃል። እግዚአብሔር ልጆች፣ ሶስተኛዎቹ ነው የተባሉት ወደ ትልቁ ወደ ከፍታው ወደ እድገቱ ነው። ፍላጎት ያላቸው ህይወታቸው እንዲቀየር እንዲለወጥ ደረጃ በደረጃ ማደግ የሚፈልጉ ናቸው። እነዚህ ተምረው በተግባር መተርጎም ይፈልጋሉ። ስለ ንስሐ ሰምተው ንስሐ መግባት ይፈልጋሉ። ንስሐ ገብተው መቁረብ ይፈልጋሉ። ጌታ ኑ እያለ ያመጣቸዋል። በየደረጃው ኑ ይላቸዋል። ንስሐ እንዲገቡ ንስሐ ይሰብካቸዋል። ከዛ ወደ ቁርባን ይጠራቸዋል። ወደ ጥልቅ ፍቅሩ ይጎታቸዋል። ወደ ትልቁ የፍቅር ከፍታ ይዟቸው ይሄዳል። ፊታቸው እስኪበራ ድረስ፣ ቤታቸው እስኪበራ ድረስ፣ በኑሯቸው እስኪታወቁ ድረስ፣ ደምቆ እስኪታዩ ድረስ፣ ፊታቸው መብራቱ በሌሎች እስኪታይ ድረስ ወደ እሱ ይጠራቸዋል። ቅድም ያነሳነው ሙሴ እንደዚህ ነው። ወደ እግዚአብሔር ቤት ወደ ተራራ ወደ ቅዱሱ ተራራ ሲና ተራራ ገባ በኋላ ወደ ትልቁ ዓለም ገባ በኋላ ሲወጣ ፊቱ እንደ ፀሐይ ያብለጨልጭ ነበር። እስራኤል በፊቱ ሊቆም አልቻሉም ነበር። እባክህ ፊትን ሸፍንልን ይሉት ነበር። እባካችሁ ፊታችሁን ሸፍኑልን፣ በግርማችሁ ፊት ልንቆም አንችልም፣ ግርማሽ ብርቱ ነው፣
የምትባይ ሞገስ ብርቱ ነው የምትባል የእግዚአብሔር ክብር በቤታችሁ ሲበራ በኑራችሁ ሲበራ በልጆቻችሁ ላይ ሲበራ በስራችሁ ቦታ ሲበራ እስኪታይ ድረስ ይጠራል። ወደ ከፍታ ይጠራል እግዚአብሔር ኑ ይላል። ወደዛ አንድ ቦታ እንደ ሐውልት የቆመ ክርስቲያን አይደለም እግዚአብሔር የሚፈጥር የሚያስበው እንደ ንጋት ብርሃን በየቀኑ የሚጨምር የሚደምቅ የጨመረ የሚመጣ ተራራ ላይ የሚያበራ ከተማ እስኪሆን ድረስ የሚደምቅ ቤት እንዲኖረን ነው። ስለዚህ እግዚአብሔር ፊት መጥቶ እንደገና ወደ ከፍታ መሸጋገር፣ ነገሮችን ማየት፣ ማስተዋል፣ አጋንንትን መገሰጽ፣ መናፍስትን መለየት፣ ለሰዎች በደግነት መጸለይ፣ የፍቅርን ስራ በጣም አበርትቶ መስራት ወደምንችልበት ከፍታ ትንንሾቹ ክርስቶሳውያን የጌታ መልክ የለበሱ መኖራቸው የነሱ መኖር እግዚአብሔር ከኛ ጋር እንዳለ እንዲሰማን ያደርገናል የሚባል አይነት መኖር የሚኖሩ ክርስቲያኖች እስከሚሆን ድረስ ወደዛ ይጠራናል። ጥሪው አያልቅም። መጨረሻ ላይ እስከ በጉ ሰርግ ድረስ የምንደርስበት ነው። የእኛ ጥሪ በጉ ክርስቶስ ወደሚሞሸርበት እኛ ሙሽራ ሆነን ወደምንገባበት ትልቁ አዲሱ ዓለም ሰማያዊቷ ኢየሩሳሌም ድረስ ነው የምንሄደው። በልጆቿም የ12ቱ ደቀ መዛሙርት ስም ወደተጻፈባት በጉ ፀሐያ ወደሆነላት ሌላን መብራት ወደማያስፈልጋት እንባ፣ ሐዘን፣ ትካዜ፣ ረሃብ፣ ችግር፣ ስደት ወደሌለባት የቀደመው ስርዓት ወደተሻረባት በአዲሱ ሰማይ ከክርስቶስ ኢየሱስ ጋር በእግዚአብሔር አብ መንግስት ውስጥ በሥላሴ ክብር ውስጥ ወደምንኖርበት ዓለም ደርሰን መኖር ነው። ወደዛም ጭምር ነው የተጠራነው። ፍሪዳውን ያረደው እግዚአብሔር አብ ልጁን ልኮ ጠርቶናል። ቀደም ብሎ በነቢያቱ ጠርቶናል። በኋላ እንደዚሁ በወንጌል ጠርቶናል። በገዛ በውድ ልጁ ጠርቶናል። እኛ ልጁን አልገደልንም። የሞተውን የተነሳው ልጁን አምነናል። የገደሉት ተፈርዶባቸዋል። እኛ ግን የልጁን ጥሪ ተቀበለን ክርስቲያኖች ሆነናል። ስለዚህ ለዛኛው ዓለም ለዛኛው የተስፋ ዓለም ተዘጋጅተን እንኖራለን። ንስሐ ግቡ፣ ሥጋው ደግሞ ተቀበሉ። ትልቅ ተስፋ አለን። ይህን ጥሪ አዳምጡ። በየደረጃችን ማደግ ነው ያለብን። እስከዛችኛው እስከ በጉ ሰርግ ጥሪያችን ድረስ እያደግን መምጣት አለብን። ቤት ተቀምጠን የምንኖር እንዳንሆን፣ ተስፋ ቆርጠን በእግዚአብሔር ላይ ኩርፈን የምንኖር እንዳንሆን፣ ዋጋ እንዳልተከፈለለት እንደተራሰው እንዳንኖር፣ ዋጋ ያለ ሕዝብን መሆናችን አውቅ እንድንኖር የእግዚአብሔር ቃል ኑ ይለናል። የሰማነው በልባችን ጻፍልን። እግዚአብሔር ባርካችሁ። ቅዱሱ ጥሪ ስለደረሰን ስሙ የተመሰገነ የተወደደ ይሁን። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን መንፈስ ቅዱስ ይባርካችሁ። የቅድሙን የወጣቱ ልጅ ማሳሰቢያ እንዳትረሱ። ኮሜንት አትርሱ። ዘራችሁ ይባረክ። አሸናፊ ገብረማርያም ነኝ። ሰላም